በትምህርት ቤቱ መደበኛ የፈተና ክፍለ ጊዜ ላይ ተማሪዎች በዝምታ ፈተናቸውን እየሰሩ ነው። በዚህ መሃል በድንገት ከክፍሉ በር ላይ ግዙፍና አስፈሪ ድምፅ ይሰማል። አለርት አለርት ቺቲንግ ዲቴክትድ የሚል ድምፅ ይሰማል። ተማሪዎች በሙሉ ደንግጠው ቀና ይላሉ። ወደ ክፍሉ የገባው ተራ ሰው አልነበረም። ይልቁንም በዘመናዊ ሰው ሰራሽ አስተውሎት ወይም ኤአይ የሚመራ በደረትና በዓይኖቹ ላይ ካሜራ ሴንሰሮችና ሴንሰሮች የተገጠሙለት ግዙፍ ሮቦት ነበር። ሮቦቱ ቀጥታ ወደ አንዱ ተማሪ በመሄድ እጁን ይይዘዋል። ተማሪው እጁ ላይ የፈተና መልሶችን ደብቆ ጽፎ ስለነበረ ሮቦቱን ይህንን ካረጋገጠ በኋላ ተማሪውን ከክፍል አስወጥቶ ወደ ዋናው መምህር ቢሮ እንዲሄድም ያዝዘዋል። ይህንን ክስተት ተከትሎ የክፍሉ መምህር የሆኑት ካሮልና በትምህርት ቤቱ አዲስ የተመደቡት የቴክኖሎጂ ተወካይ ተማሪዎች ማብራሪያ ይሰጣሉ። ይህ ሮቦት ዩኒቲ 212 በመባል የሚታወቅ ሲሆን በኢተን ሮቦቲክስ ኩባንያ የተሰራና በትምህርት ቤቱ ውስጥ ማስኮረጅን ሙሉ በሙሉ ለማጥፋት የመጣ አዲስ የሙከራ ፕሮጀክት መሆኑንም ይገልጻሉ። እነዚህ ሮቦቶች እጅግ ረቂቅ የሆኑ ሴንሰሮች ስላሏቸው ተማሪዎችን የልብ ትርታ፣ የዓይን እንቅስቃሴና እጃቸው ላይ ያሉ ምልክቶችን በቀላሉ መለየት ይችላሉ። ከዚህም በላይ የትምህርት ቤቱ ርዕሰ መምህር የሆኑት ዳቪንሰር እነዚህ ሮቦቶች ተማሪዎችን የመቅጣትና የማባረር ሙሉ ስልጣን ሰጥቷቸዋል። በዚህ ጊዜ በክፍል ውስጥ ያሉ ተማሪዎች በሙሉ በሁለት ጎራ ይከፈላሉ። የመጀመሪያው ጎራ የጆርዳን ሲሆን ይህ ተማሪ ገና ከመጀመሪያው ሮቦቶቹን ሲያይ ከፍተኛ ተቃውሞ ያሰማል። ይህ የሮቦቶች ወረራ መጀመሪያ ነው፣ መብታችንን እየነጠቁን ነው፣ መቃወም አለብን በማለት በክፍል ውስጥ ሁከት ለመፍጠር ይሞክራል። ሁለተኛው ጎራ ደግሞ የአሌክስ ነው። አሌክስ በሌላ በኩል በአካዳሚክ ውጤቷ እጅግ በጣም ጎበዝ የሆነችና የፉልተን ስኮላርሺፕ ለማግኘት የምትፋለመው አሌክስ ሮቦቶችን መምጣት ትደግፋለች። ማስኮረጅ ወይም መኮረጅ መጥፋቱ ለኛ ለተማሪዎች የተሻለ ዕድልን ይሰጠናል ስትልም ትከራከራለች። ታሪኩ ሲቀጥል ማያ የምትባል ሌላ ተማሪ እናያለን። ማያ በትምህርት ቤቱ ውስጥ ካሉ ታዋቂና ቆንጆ ከሚባሉ ልጆች ጋር የምትቀላቀል ስትሆን በትምህርት በኩል ግን ደካማ ነች። ማያ ከትምህርት ቤት ውጭ ከጎባዟ ተማሪ አሌክስ ጋር በሚስጥር ትገናኛለች፣ ታጠናለች። አሌክስ ማያ ውጤቷ እንድታሸሽል በነፃም ታስጠናታለች። ሆኖም ማያ ይህንን የአሌክስ እርዳታ ከጓደኞቿ ትደብቃለች። ምክንያቱም ማህበራዊ ክብሯ እንዳይነካና ከፋራዎች ጋር ታጠናለች ተብላ እንዳትገለልም ትፈራለች። አሌክስ ለምንድነው የምታፍሪው? ራስሽን ማሳሻል እኮ መጥፎ አይደለም ብላ ብትጠይቃትም ማያ ግን በቤተሰብና በጓደኞቿ በኩል ያለባትን ጫና ከባድ እንደሆነም ትነግራታለች። አሌክስ ግን በበኩል እውነተኛ ጫና ምን እንደሆነም ታውቃለችና ምክንያቱም አባቷ በጽኑ ታሟል። እሷ ደግሞ ያንን ትልቅ የትምህርት ዕድል ካላገኘች የሕክምና ወጪዋን መሸፈንና ወደ ፈለገችው የዩኒቨርሲቲ መግባትም አትችልም። ቀናቶች እያለፉ ሲሄዱ በትምህርት ቤት ውስጥ ያሉ 10 ሮቦቶች ስራቸውን ያጠናክራሉ። ነገር ግን ነገሮች መስመር መሳትም ይጀምራሉ። ጆርዳን በትምህርት ቤቱ ኮሪደር ላይ ቆሞ ሮቦቶችን እንቃወም የሚል ወረቀት ሲበትን ሮቦቶቹ መጥተው በድምፅ ብክለት ወይም ኖይዝ ቫዮሌሽን ይከሰዋል። ከዚያም አልፎ ጆርዳን የጻፈውን ድርሰት በመፈተሽ ኮርጀሃል ይለዋል። ጆርዳን ግን ይህ የራሴ ድርሰት ነው፣ ከዚህ በፊት እኔው ራሴ ከጻፍኩት ግራፊክስ ኖቨል ላይ ነው የወሰድኩት ብሎ ቢከራከርም ሮቦቱ ውሸት ተገኝቷል በማለት ወደ ርዕሰ መምህሩ ዳንቨርስ ቢሮ ይወስደዋል። በዚህ መሃል በትምህርት ቤት ውስጥ ሌላ ትልቅ ሴራ እየተሸረበ ነበር። የሮቦቱ ኩባንያ ዋና ሥራ አስፈጻሚ የሆነው ሪክ ርዕሰ መምህሩ ዳንቨርስ ጋር በሚስጥር በስልክ ይገናኛል። ሪክ ለዳንቨርስ እንዲህም ይለዋል፣